ሰላም ሰላም ጤና ይስጥልን ውድ የጋት ሚዲያ ቤተሰቦች እንደያላችሁበት ሀገር የሰዓት አቆጣጠር እንደምን አላችሁ እንደምን ቆያችሁ ይህም ፕሮግራም ኢትዮጵያ ውስጥ ናችሁ ለምትከታተሉ ውድ የጋት ሚዲያ ቤተሰቦች እንደምን አመሻችሁ ማለት ፈልጋለሁ ፕሮግራሙ ሲያልቅ ደግሞ ተከታትላችሁ ጨርሱ መልካም ሌሊት ማለት ፈልጋለሁ በሌሎች ሀገራትም ያላችሁ እንግዲህ እንደምን ዋላችሁ ባልበት የሰዓት አቆጣጠር አለ እኩለ ሌሊት የሆነ አይ ቲንክ አሜሪካ ደግሞ ወደ ጠዋት መስለኛል አሁን እየነጋ ያለ መስለኛል ኤኒዌይስ እንደምን አላችሁ በድጋሚ እንኳን በሰላም ተገናኘን ሚያዝያ 3 2017 ለተአርብ በኢትዮጵያ ዘመን አቆጣጠር April 11 2025 በግሪጎሪያን ጎርጎሳውያን ግሪጎሪያን ካሌንደር በምንለው የዘመን አቆጣጠር የጋት ዕለታዊ መረጃዎች አጫጭር መረጃዎች እነሆ ከዚህ እንደሚከተለው ይቀርባሉ ላይክ አድርጉ ሼር ማድረጋችሁን አትዘንጉ ድንገት ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጉ ሀሳብ አስተያየታችሁን አስተያየት መስጫ ላይ አስፍሩ ጋት ሚዲያን በሱፐር ታንክስ ጨምሮ ድጋፍ አድርጉ እንግዲህ ያቶ ጌታቸው ረዳ የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሆኖ መሾም ያው አነጋጋሪነቱ ቀጥሏል ዛሬ በማህበራዊ ሚዲያ ወሳኙ ነገር ወይ ወሳኙ አነጋጋሪ ነገር እሱ ነው ማለት ይቻላል የተለያዩ ፖለቲከኞች የማህበረሰብ አንቂዎች በተለያየ ጎራ ተከፍለው ወይ ተከፍለን ማለት እችላለሁ እኔ ከዛ ነፃ ነኝ ያልኩ አይደለም የተለያየ ሐሳብ አስተያየታቸውን ያካፈሉ ነው አንዳንዶቹ ትናንት ላይ የቆሙ ሰዎች አሉ በቃ መሻገር ነው ትናንት አለፈ ተፓስታስ ጋር አንዳንዶች ደግሞ ትናንት ነገ እንዲሆን የሚሰሩ አሉ the past is the future የሚባለው ማለት ነው እና በቃ ትናንት አለፈ war time ፕሮፓጋንዳ ነው በጦርነት ጊዜ ይባላል የማይባል ነገር የለም አንደኛውን ዲሞናይዝ ለማድረግ ያንደኛውን ትጥቅ ለማስፈታት መድፍ ሳይተኩስ ምሽግ ውስጥ ሳይገባ ቦምብ ሳይጥል ይልቁኑ ጭንቅላት ውስጥ በሚጣሉ ቦምቦች በሳይኮሎጂካል ዋርፌር በመላስ ተዋግቷል በዛውያ ነገር ይመጣል ነገ እንዲ ሊሆን ይችላል እስቲ ድል እንስጥ ሳይሉ መረው በግራም በቀኝ ተፋለሙ አሉ አድርባይ ይሆኑ አሉ ደግሞ በፕሮፓጋንዳ ማሽኑ ውስጥ ይሄ የሌሊት ወፍ ይሆኑ አሉ ሜታፎር ነው በአንድ ወቅት አጥቢ እንስሳትና አዋፍት ጦርነት ውስጥ ገብተው ነበር ይባላል እና አዋፍት ሲያሸንፉ እኔ ኮፍ ነኝ ያለች ክንፎቿን ያርገበገበች ከአዋፍት ጋር ትመክራለች የሌሊት ወፍ ኃይል ለአጥቢ እንስሳት ባዘነበለበት ወቅት እሱን ትገመግምና እኔ አጥቢ ነኝ ብላ ጡቷን ያሳየች ከእንስሳት ጋር ትሆን ነበር እና መጨረሻው እንግዲህ ሁሉም ነገር በድርድር ሁሉም ነገር በስምምነት ነውና የሚቋጨው ወደ ድርድር ሲቀርቡ የሌሊት ወፍ ማንን ወክላ ትቀርብ አጥቢ እንስሳ ጋር ነበርኩ ብላለች ጡቷን ያሳየች ድል በቀናቸው ወቅት ከአዋፍት ጋርም ነበረች ክንፏን ያማታች የበረረች እና በዛ ምክንያት ነው የሌሊት ወፍ ማታ የምትበረው ይባላል ቀን ከአዋፍት ጋር ቀን ከአጥቢ እንስሳት ጋርም ላለመሆን መደበቅ ተደበቁ በፕሮፓጋንዳችን ድል መጣ ሲመስላቸው ሚዲያ ላይ እኛ አልቀረብንም እኛ እንዳንቀርብ ተደርገናል ተገፍተናል የሚሉ
ሽንፈት ወይንም ክሪቲሳይዝ የሚመስል ወይ ውድቀት የሚመስልም ሳይሆን ውድቀትም ሲያጋጥም ያኔ በጦርነቱ ወቅት ጊዜ ታመናል ብለው በላያቸው ላይ ቤት የዘጉ ነበሩ። ኮሮና ታመናል፣ እንዲሆነናል፣ እንዲገጠመን ይሉ በኋላ ሰላም ሲመጣ ለተገኘው ሰላም የተደረገውን እኛ ካልዘከርን፣ እኛ ካላብራራን፣ እኛ ካልተገኘን ብለው ቀዳሚ ሆነው ሪባን የቆረጡ አሉ። ይሄ ያጋጥማል እና ያንን ተከትሎ አቶ ጌታቸው ረዳ ቦልድ ስለነበር he was totally bold በዛ ምክንያት እንዲህ ብሎ ነበር እኮ ጠቅላይ ሚኒስትሩን እንዲህ ብሎ ነበር ምን ያልተባለ አለ ምን ያልተነገረ አለ ያው ሁሉ እኮ that is a new political culture አዲስ የፖለቲካ ባህል ነው አዲስ የፖለቲካ ባህል ጋር ኑ እንድትዋወቅ ኑ አብረን እንሂድ ያ ጠላትህን ጠላት የምትለውን ማራቆት ሲለምን ሲወድቅ ቀን አይቶ ቀን ወጣልኝ ብሎ ማራከስ ማዋረድማ አይጠቅምም ሞከር ነው ለ3000 ዘመን አሁን አዲሱ የፖለቲካ ባህል ልዩነት ሊኖረን ይችላል በርቅን ቋጨው አካታች ስርዓትን ገንባ ሪሊ ቅርባይ እንበል እንደመር እንሻገር ከትናንት በደላችን ከትናንት ስተታችን እንማር ያለችን አንድ ሀገር ነች የፈለገው ልዩነት ቢኖረን በፓስፖርታችን አንደራደር ሀገር ሲኖር ነው ፓስፖርት የሚኖረን መሳጫ መሳለጫን ሁሉ ለሌሎች እንዴት ትልቅ ሀገር ነፃነት ያለው ሀገር ብለን እንዴት ትልቅ ህዝብ ኑሮን ለሰፈር ትንንሽ የሆኑ ሳተላይቶች 3 ሚሊዮን ላለው ለኤርትራ እንዴት ትለላካለ እንዴት ትዋረዳለ አገር ነው ያለን እሽኮኮ ተብለ 4 ኪሎ አትገባም ነው አካታች የኢትዮጵያ ህዝብ ነው የሚመርጥ ይቅርባይነት እርቀ ሰላም አካታችነት አቃፊነት ተሻጋሪነት ኢትዮጵያን የመሰለ ህብረ ብሔራዊ የሆነ ነገር እናድርግ በቃ ከዛውጭ ትናንት እንዲህ ብሎ የነበር ያልክ እሱን ያመሰኳ ያመነጀክ መሄድ አይቻልም ነው መፍትሄው እሱ ነው በጦርነት 4 ኪሎ አይገባም በሰላም በንግግር ነው እኔ አሁን የእውነቴን ነው የምላችሁ አሁን አንድ ጊዜ ብዬ ነበር ተናግሬ ነበር ይሄው ምናምንና ብሎ ልመጻደቅ አልፈልግም ዛሬ በጣም የሚገርማችሁ አንወር ሰበራሱ እየተታኮሰ ባንድ በኩል ያሉ መሪውን ጨምሮ የተደመሰሰ ነው እየደመሰሱ ነው እርስ በራስ እየተዋጋን ሰማላችሁ ባንድ በኩል ያለው አውራጃዊነት አለው ትናንት እኔ ለሚ ጀኒውን ለራሴ ስል ትናንት በህዋት ወረራ ወቅት ሚሊሻ አስተባብረው አነሰም በዛም እኔ በግንባር ስለነበርኩ በዛ ወቅት ዋጋ የከፈሉ ሰዎች ተወናብደውም ይሁን በገንዘብ ተገዝተው ፋኖን ካሉ በኋላ ትናንት ህዋት እንዲመጣ መንገድ ሲጠርጉ በነበሩ ወንበዴዎች ወሮ በላዎች ሚዲያ ያገነናቸው ከንቱ ዘባተሎች ከጀርባቸው እየተወጉ ነው እባካችሁ ወንድሞች ይሄንን የምትሰሙ ውጊያ ላይ ላትሆኑ ይችላላችሁ በተለያየ አመለካከት ነው ይችላል እባካችሁ ወንድሞች አይለቁ የትም አይደርስም እርስ በርስ እየተዋጋ ነው ይሄ ውጊያ ደግሞ ሄዶ ያውራጃ ቅርጽ ያመጣል እሱን ሰጋለሁኝ ሚታይ ነገራለሁ ከዚህ በላይ በዝርዝር ባልሄድ ይሻላል ስለሚመጣ ስለምታዩት ማለት ነው ይሄን ሹመቱን ምናልባት በተመለከተ አንድ ለየት ያለ ነገር የቀድሞ የሰላም ሚኒስትር ዴኤታ የአቃቤ ህግም ህዝብ ግንኙነት የነበሩ ከለውጡ በፊት ዋጋ የከፈሉ እኔ በጣም ያው ፐርሰናሊ የሚታወቅ ስለሆነ በአደባባይም እኔ የአቶ ታዬ ደንዳ የኦቦ ታዬ ደንዳ ፋን ነኝ በጣም አድናቂያቸው ነኝ እና አንዳንድ ጊዜ ምናልባት የአቶ ጌታቸው ሹመትን በተመለከተ ይጻፉት አለ አቶ ጌታቸው
ብቃት እንዳላቸው anyways በጆብ ስፔሲፊኬሽኑ ላይ ወይንም ያቶ ጌታቸው ክሊቨር ኖሌጅ ability experience ወይንም educational requirement በሙሉ የሚያሟሉ መሆናቸውን የተመደቡበት ቦታን ፊት እንደሚያደርጉ እንግዲህ ጆብ ዲስክሪፕሽኑን ባይነግሩንም አቶ ታዬ anyways አቶ ታዬ ደንዳሬው ለዛ ቦታ ብቁ መሆናቸውን ከመሰከሩ በኋላ ነገር ግን እሳቸውም እንደሚያውቁት ለመሪዎች ክብር ይሰጣል በነገራችን ላይ የህግ ባለሙያ ናቸው አቶ ጌታቸው እንኳንስ የኢትዮጵያን ጠቅላይ ሚኒስትር የሰሜን ኮሪያ መሪን ኪም ጆንግ ኡንን መሳደባቸው ያውቁታል እሳቸው አንቀጹ ወንጀለኛ መቅጫ አንቀጽ ይሄ ብለው ለመሪዎች ክብር ይሰጣል ብለው ነው በፖለቲካ ልዩነት እንኳን ቢኖር ኢሳያስ አፈወርቂን መሳደብ አይቻልም ፕሬዝዳንት ኢሳያስ አፈወርቂ የኤርትራ ሉዓላዊት ሀገር ፕሬዝዳንት ናቸው እሳቸው መሳደብ አይቻልም ህጉን ያውቁታል ደግሞ እና ምናልባት አቶ ጌታቸው ረዳ ምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር ሆነው በመሾማቸው ተደስተናል ብለዋል ለውጥ ካልነው የቁማር ጨዋታ ወዲህ ምን ማለት ነው እሳቸው ሲሾሙ እንደዛ ከሆነ እኛ አልተሾምኖች ምን እንበል እሳቸው ሲሾሙ ለውጥ ይጥቅና እንዲ ነው ምናምን ብለው ዘምረዋል ልዩነት ሲኖር ያም ልዩነት እኮ ኢንተርናል ነው ከኖቦሽ መልስ ጋር ዛዊዝን ኦሮሚያ ብልጽግና ውስጥ ወደ ላይም ወደ ታችም መንፈራቀቅ ሲኖር ለውጡ እንዲህ አይደለም ማለት የሰላም ሚኒስትር ነበሩ በዛ እንዲህን ናቸው አርገናል ብሎ ማቅረብ አይኖ አክብሮት አለኝ ብያቸዋለሁ አክብሮት ስላለኝ ነው በነገራችን ላይ እኔ አሁን ከቅርብ ጊዜ ወዲህ ራዲካል ለማረገው ነገር ብዙም ነገር ያረጀው ይመስለኛል anyways ለውጥ ካልነው የቁማር ጨዋታ ወዲህ ይላል ቁማር ጨዋታ ነው ይላል ትክክለኛው ሹመት ይመስለኛል ስለዚህ የሳቸው ሹመትም ትክክል አልነበረም ማለት ሰረግሬታ ለውጥ ካልነው የቁማር ጨዋታ ወዲህ ትክክለኛው ሹመት ይመስለኛል የሳቸው ሹመትም ትክክል አልነበረም መውረዴም ትክክል ነው መባረሬ ያሉ ነው ማለት ነው ከልምዳቸውና ከትምርታቸው አቋያ ለቦታው ትክክል የሚመጥኑ መሆናቸው ይታመናል ቀድሞውንም ቢሆን አልሰማናቸውም እንጂ አቶ ጌታቸው ስለለውጡ ብዙ እውነቶችን ነግረውናል ኦኬ ቀድሞውኑ አቶ ጌታቸው ስለለውጡ አጣጥለዋል ምንም ተረተረ ስዋታይ ፕሮፓጋንዳ ለውጡ ትክክል አይደለም ብልጭልጭ ነው ወዘተረፈ ብለዋል አቶ ጌታቸው ቦልድ ነው ከዛስ ለዚህ ለውጥ አቶ ጌታቸው መሾማቸው ታዲያ እንዴት ባመክንዮ እንዴት ትክክል ሊሆን ይችላል አረ ቀድሞውንም ቢሆን አልሰማናቸውም እንጂ አቶ ጌታቸው በከተሽን ስለለውጡ ብዙ እውነቶችን ነግረውናል አሁንም በርካታ ቁም ነገሮች እንደሚመክሩን ይጠበቃል በቃ የሚመክራ አቶ ጌታቸው የሚመክራ ብለናል አይተናል በጉልበት ሞክረናል ውጭውነን ፕሮፓጋንዳ በመስራት በለው ተነሲር ተራመድ ደመሰስ ነው ያመጣል ኃይል እንፈጀዋለን በቃው መግደል ሰለችን ወዘተረፈ ብለናል ያንን ነገር ግን የሚጠቅመው ለአንድ ቀንም ቢሆን ጥይት እንዳይተኮስ ማድረግ ነው ያለብን ከማይራባንቶ ፈንቶ ፕሮፓጋንዳ ሁሉ ጊዜ መቃወም አይጠቅምም የሚሉት ይመስለኛል አቶ ታዬ አቶ ጌታቸው ነግሮት እሱ ነው ያምናል ነገር ግን ትናንት ሆነ ዛሬ ሀገራችን መሰረታዊ ችግር አማካሪውንና ምክሩን ሳይሆን ተመካሪውን ይመለከታል ብለው በምን አወቁ አቶ ታዬ አማካሪዎች ለምሳሌ ልጨርሰው ሰለሞናዊው አፄ ኃይለ ሥላሴ ሳይቀሩ በነከተማ ይፍሩ ተመክረዋል ያው ሰለሞናዊ ያሏቸው በኮቴሽን አስገብተው አፖይንትድ ባይ ጋር ናቸው በእግዚአብሔር የተቀቡ የተመረጡ ናቸው ስለዚህ ለስልጣን ለመቆየት ምክር ያስፈልጋቸው ግን ተመክረዋል በነከተማ ይፍሩ አሉ ስላልሰሙ ቀጥሎ የሆነው ይታወቃል ያወደቁ ነው ለማንኛውም ሹመቱ እንዲያዳብር ተመኝተናል የሚለው እኔ ትክክል አይመስለኝም
በነገራችን ላይ አሁንም በጣም ከማክበር በጣም እንደማከብራቸው የሚያውቁ ይመስለኛል። አሁንም ለአቶ ታዬ ደንዳ አሬዶ ያለኝ ምክር ሰከን ብለው ቀልቦቱ ነው እውነቴን ነው የምለው ኃላፊነት ተቀብለው ሀገሮትን ያገልግሉ የሚወዱትን ህዝብ ያገልግሉ ሁሌ መቃወም ስራ አይደለም ኦኬ ለምን ልክ ነው ለምንድን ነው ለውጥ ነው የምፈልግ ስትሮንግ የሆነ ለውጥ ፈልጋለሁ ካሉ ደግሞ በፓርቲ መዋቅር ውስጥ ይግቡ የሆነ ፓርቲ ውስጥ ይግቡ ስትራቴጂ ይቅረጹ ታክቲክ በደንብ አድርገው ይዘው እኛ ለስልጣን ብንበቃ ህዝባችን ብትመርጠን ይሄን እናደርግላለን የሚል የማታገያ ስትራቴጂ ይዘው ታክቲክ ይዘው ፕሮግራም ሱን ይዘው እንዲመጡ ነው መከራለሁ ብዙ መቃወም ብዙ መጻፍ ምናምን በቃ ይመሻል ይነጋል በተመሳሳይ እንደው ለምሳሌ ሰለሞናዊም ተመክሮ እንደዚህ አልዳነም ላሉት እንግዲህ አፄ ኃይለ ሥላሴ 40 ምናምን አመት ነው የቆዩ በ80 ኦልሞስት አመታቸው እንዴ ዶክተር አብይም 40 ምናምን አመት በስልጣን ላይ መቆየት በ80 86 በ80 አመቱ እስከዛ ድረስ በስልጣን የመቆየት ፍላጎት ያለው አይመስለኝም ሌላ የተለየ ነገር የሚያውቁት ካለ ደግሞ እሳቸው ቢነግሩን ጥሩ ነው እኔ ብዙም እንደዚህ አይነት ብሎ የሆነ ለምሳሌ ይሄንን ያየሁት ነበር 15k ላይክ አለው 1.4k ኮሜንት አለው 335 ሼር አለው ምን ይሰራል ጠብ ያለ ነገር የለው ኦኬ ምክንያቱም ተቃውሞ ስለሆነ ለክቡራቱ ታዬ ደንዳ ምነግራቸው ተቃውሞ ስለሆነ ስትቃወሙ የብሔር ጉዳይ የለውም ተቃዋሚ ስትሆኑ ተቃዋሙ እንጂ 80ው ብሔር ላይክ ያደርግላችኋል የግብጽ ኤጀንቶች ቡስት ያደርጉላችኋል ሻቢያ ቡስት ያደርግላችኋል ሶማሊያም ጅቡቲ ምኑም በቃ ትራንስሌትም ያደረገ ምንም ያደረገ እኛ የሶማሊያን ፖለቲካ እንከታተለ እንዴ እያንዳንዱን ትዊተር ላይ ገብተን ትራንስሌት ያደረግን ፌስቡካቸውን ልክ እንደዛ ማለት ግን አይተክ ያለችው ሀገር አንድ ኢትዮጵያ ነች እኔ ባኮትን ቀድሜ ያልኩትን ነው ማስተዋል የመንግስት ጉዳይ የግድ ላይሆን ይችላል ተፎካካሪ ፓርቲ ሆነው አይዘር ኦፌኮም ገቡ ኦነግም ገቡ ያሉ ፓርቲዎች ውስጥ ባንዱ ታቅፈው ዝም ብሎ በቃ ሰልፍ እንጥራ እንዲ ፖስት እናድርግ ምናምን የሚለው ከተለመደው ውጭ ባለው ችግር የለውም እኮ ለምሳሌ ሰማያዊ ፓርቲ የሚባል ነበር ያ ፓርቲ በየሳምንቱ ሰልፍ ምናምን ያደርግ ነበር የዲሞክራሲ ማሳያ ተብሎ ይፈቀድላቸው ነበር ሶሪ ዛውስት አልገባም ኤኒዌይስ እሱን ነው ማለት የምፈልገው ምናልባት በዚህ አጋጣሚ በዛሬው ዕለት የትግራይ ጠቅላይ ፍርድ ቤት ፕሬዝዳንት ሁለቱ ፕሬዝዳንቶች ዋናው ፕሬዝዳንት ጸጋዬ ብርሃን ዶክተርና ገብረ አምላክ ያብየው ሁለቱም ስልጣናቸውን መልቀቃቸውን ለሌተናል ጀነራል ታደሰ ወረደ በጻፉት ደብዳቤ አመልክተዋል ኦፍ ኮርስ በነገራችን ላይ እነኚህ ሁለት ሰዎች መጀመሪያውኑ በአቶ ጌታቸው ረዳ ዘመንም ደብዳቤ ጽፈው ነበር የተሰጠን ተርም ለ2 አመት ነው ከመቀሌ ዩኒቨርሲቲ ህግ ትምህርት ቤት በማስተማር በምርምር በማህበረሰብ አገልግሎት ስንሰራ የነበርን በሴኔቱም 2 አመት ነው የተሰጠን በጊዜ አስተዳደሩ ስለዚህ ለቀን እንለቃለን ሌላ ሰው አሁን ለአንድ አመት ትራንዚሽኑ ስለተሸጋገረ የሚል በነገራችን ላይ እኔ ሁለቱም ትግራይ ጊዜ አስተዳደርም በጣም አስፈላጊ ከሆኑና እነኚህ ሰዎች ህዝባቸውን ማገልገል ካለባቸው ሴኔቱ ይራዘማል እኮ ብዙ ነገር የሴኔት አባል ሆነንም ስለሰራ ሲምፕል ነው ይራዘማል እንትግራል ሆም ቤዝም ሰጥቶኮ መቀጠል ይችላል 4-5 አመት ሰርታችሁ ከዛ ተመልሳችሁ ነው አይ ማስተባሩን የምትፈልጉትን ከሆነ ሰየው ጥሩ ነው ሌላው እንግዲህ ምናልባት እሱን ካልኩ በኋላ በህዳሴ ግድቡን በተመለከተ የግብጽ ኢጂፕት ኢንዲፔንደንት ህዳሴ ግድብ አቁሟል ስራ አቁሟል ይላል ምን ይላል Grand Ethiopian Renaissance Dam not working forcing billions of Nile water release towards Egypt experts says ብሎ እኚህ ሁሉ ጊዜ የምሰማቸው የጂኦሎጂና የውሃ ሀብት ፕሮፌሰር በካይሮ ዩኒቨርሲቲ የጂኦሎጂ የስነ ምድርና የውሃ ሀብት ፕሮፌሰር የሆኑት ፕሮፌሰር አባስ ሻሪክ ናቸው ይሄን የተናገሩት እና ግድቡ 60 ቢሊዮን
ኪዩቢክ ሜትር ውሃ ይዞ ነበር ይላሉ ፕሮፌሰር አባስ ሻሪክ አሁን ግድቡ መስራት ስላቆመ ውሃ እየለቀቀ ነው በጣም ከፍተኛ መጠን ያለው ውሃ እየለቀቀ ነው ይሄ የሚያሳየው ግድቡ መስራት ማቆሙ ነው ይላሉ እኔ እንግዲህ መቼም እንደምታውቁት የሜካኒካል ኢንጂነር ወይንም እኔ የዚህ የሃይድሮ ኤሌክትሪክ የኢነርጂ ፕሮፌሰር አይደለም ነገር ግን አሁን ቆሟል ያሉ ተርባይኑን ሳይመታ ነው ውሃ እየተለቀቀ ያለ ይሉና ሳይንሳዊ ለማስመሰል ምን ይላሉ ሲያቀርቡ ያው ያለውን ንግግሩ እንዳለ ማቅረብ ስላለብኝ ነው 12 ሚሊዮን ኪዩቢክ ሜትር ውሃ በቀን እየተለቀቀ ነው ከግድቡ ነው 12 ሚሊዮን ኪዩቢክ ሜትር ውሃ የ12 ሚሊዮን ኪዩቢክ ሜትር ውሃ በቀን የሚለቀቀው ተርባይኑን ለማንቀሳቀስ አነስተኛ ነው አሁን እንግዲህ በነገራችን ላይ እዚህ ላይ ፖይንቶች ነው ከዚህ በፊት 15 ተርባይን ሊሆን ነበር ምናምን ከዛ 13 ሆነ ምናምን ብዙ እንሰማለን እኔ ባለሙያ አይደለም ብያለሁ ግን በጣም ብዙ ተርባይን ባላቸው ቁጥር ተንደርድሮ በዚህ ምድር ላይ የውሃን ያህል ጉልበት ያለው የለም ማለት የውሃን ያህል ለስላሳ የውሃን ያህል ጉልበት ያለው ተንደርድሮ ሆኖ ያን ተርባይን ይመታል ያ ተርባይን ሲሽከረከር ኢነርጂ መልቲፕሊኬትድ ኤኒዌይስ እዛ ሙያም ስለሌለ ሶ አሁን ይያሉ ያሉት ፕሮፌሰር አባስ ሻሪክ እንግዲህ የምኑን ፕሮፌሰር አፈር ናቸው ኖ ሶሪ አፈር አይደለም በነገራችን አውቀው ነው ኢንቴንሽናሊ ነው የፕሮፓጋንዳውን በኋላ ነግራቸዋለሁ አላማው እኚህ ሰው ምን ይላሉ በቀን የሚለቀቀው ውሃ 12 ሚሊዮን ኪዩቢክ ሜትር ነው per day which is not enough to operate even one turbine for several hours daily ያ 12 ሚሊዮን ኪዩቢክ ሜትር ውሃ ተርባይኑ ለሰዓታት እንኳን ምንድነው one turbine for several hours እንደው በጣም ረዘም ላለ ሰዓት እንኳን ለማንቀሳቀስ አይችልም ስለዚህ ኢትዮጵያ ተርባይኖች በሙሉ ግድቡ ፌል አድርጓል which means ያው ግድቡ የተሰራው ለኤሌክትሪክ ማመንጫ ነው እና ኤሌክትሪክ ማመንጨት አቁሞ በማቆሙ ምክንያት ውሃ እየተለቀቀልን ነው እና በቂ ውሃ ርሱ ምንድነው የሚለው Grand Ethiopian Renaissance Dam not working forcing billions of Nile water released towards Egypt ይላል እንዲያውም ይላሉ እሳቸው አሁን የሚለቀቀው ውሃ ኢትዮጵያ እስከ 20 ቢሊዮን ኪዩቢክ ሜትር ውሃ ልትለቅቅ ስለምትችል ይሄ ደግሞ ሱዳን ላይ ጎርፍ እንዳያስከትል ጥንቃቄ መደረግ አለበት በግብጽ በኩል ዝግጅት ተደርጓል ጎርፍ እንዳያጋጥም እንግዲህ ፎርካስቶች አሉ እንደምታውቁት በዚህ አመት አንዳንድ ፎርካስቶችን ለማየት ሞከርኩኝ እንዲገባኝ በቂ ዝናብ ይዘንባል ተብሎ ይጠበቃል አሁንም ግድቡ እንግዲህ ያ ባይንም እናቀው ነው ክረምት በጣም ይጨምራል ይደፈርሳል በጋ ላይ ያው ቋሚ ከአመት እስከ አመት የሚፈስ ቢሆን መጠኑ ይቀንሳል ቫሪ ያደርጋል ኢትዮጵያ ህዳሴ ግድብ መስራቷ ግን አስተማማኝ የሆነ የውሃ ፍሰት እንዲያገኙ ነው ያደረገው መስኖ አልተጠቀምንበት በቃ ተርባይኑን ይመታሉ ይሄን ያቃሉ እነዚህ ፕሮፌሰሮች ነገር ግን ለግብጽ ህዝብ ምን ሲሉት ነው የነበረው አለቀልህ አበቃልህ አላትህ ኢትዮጵያ ለታስርበህ ነው ሲሉት ነበር የግብጽ ህዝብ 100 ምናምን ሚሊዮን አርሶ አደሩ በቂ ውሃ ያገኘ ነው ኮመርሻል ፋርመሮችም የኖርማል የኮመርሻል ለንግድ የሚያመርቱት ሰፋፊ ኢሪጌሽን የተጠቀሙ አሉት ውሃ ያገኙ ነው በበቂ ሁኔታ ስጋታቸው ተፈቷል ስለዚህ ነገ እንዲልናደርግ ነው ከኢትዮጵያ ጋር ምናምን ፕሮፓጋንዳ ሊሰማው አይችልም ኦኬ አንድ እነኚህ ፋርመሮች ደግሞ አሉ ሃውስሆልድ ሌቭል ያሉት ኖርማል ገበሬዎች በቂ ውሃ ያገኙ ነው ለመጠጥ ውሃ በቂ ውሃ እየተገኘ ነው እንደ ሲወርጅ ይጠቀሙታል እንደ ጽዳት ይጠቀሙ በቂ ውሃ እየተገኘ ነው እንዲያውም አስተማማኝ የሆነ ባንጻራዊነት ንጹህ የሆነ ይሄ ዝም ብሎ ያልደፈረሰ መጠኑ ከአመት እስከ አመት ፍሎ ይሆን ስለዚህ ምን ይያሉ ነው ግድቡ ቆሟል ግድቡ ሲሰራ ይዘጋባል
ኢትዮጵያ ግን በቂ የሆነ ኃይል እያመነጨች ነው። ተርባይኖች እየተተከሉ ስራ እየጀመረ ነው። አቁሞ ውሃ እያገኘን ነው የሚለው ነገር ግን ለኛ ለኢትዮጵያ በውሃው ጉዳይ ለወደፊት ተከራካሪዎች አርካይቭ ማድረግ ይጠበቅባቸዋል። በተለይ ውሃና ኢነርጂ ሚኒስቴር የሚሰሩ ወዳጆቻችን አርካይቭ ያስፈልጋል። ኦንላይን አርካይቭ በግብጽ በኩል የግብጽ መጽሔቶች ምን ብለዋል፣ የኢትዮጵያ መጽሔቶች ምን ብለዋል፣ ዓለም አቀፍ ፕሮፌሰሮች ምን ብለዋል፣ በሚዲያ ምን ተዘግቧል፣ ይሄንን በደንብ ያዙ አርካይቭ ያደርጉ። ይሄ ግድብ ያለፈበትን የሳይኮሎጂካል ዋርፌሩን የተላላኪዎችን ይሄን ሁሉ ጫና በደንብ ማየት ያስፈልጋል ማለት ነው። ሌላው እንግዲህ ምናልባት የቻይናና የአሜሪካ የታሪፍ ጦርነት አይ ቲንክ መጨረሻ ዴድሎክ ላይ ደርሷል። ቻይና አሜሪካ 125% ኖ ቻይና ከዚህ በፊት ጥላ የነበረውን ወደ 84% ነበር የምታስታውሱት። ያ ወደ ኋላ ልመለስ መረጃውን ወደ እናንተ አድርጋችሁ ስለነበረ ያ 84% ደርሶ ነበረ። አሁን 41% ጨምር ያደርላለች ቻይና ማለት ነው። ያንን አድርጋ 125% አደረሰች። ልክ እንደ አሜሪካ ማለት ነው። 125% ሲደርስ ኦኬ ያ ይሄ መጀመሪያ ላይ ቻይና ላይ ተጥሎ የነበረው 34 ነበረ። ከዛ 34 ሲጣል ቻይና በምላሽ ሰጠች። ይሄን ምላሽ ተከትሎ ይሄ ስልክ ትደውላለች ነው እንጂ ምላሽ ልትሰጠና አይገባም ያሉት ዶናልድ ትራምፕ በምላሹ ደግሞ እንደገና ጨምሮባት አጨማመሩ ልንገራችሁ የነ ማስታወሻን ያከላፈች ያለው የዋይዲ ሽ then gold shift yeah okay መጀመሪያ 50% ነው የነበረው 54% ቻይና 34% ስታደርግ 104% ደረሰ ሪስፕሮካሉ። ከዛ በኋላስ የለም ይሄ መልስ ሊሰጥ አይገባም ነበር በማለት ምንድነው የተደረገው? አጠቃላይ አሜሪካ እንደገና ጨምራ 125 አሜሪካ 54% አደረ ታሪፍ ጫነች። ኖ ይሄ ተገቢ አይደለም ማለችና ቻይና 34% የነበረውን ልክ እንደ አሜሪካ 50% ጫነችበት። ስንት ሆነ የቻይናው? 84% ሆነ። የአሜሪካ ስንት ሆነ? 104%። ከዛ ይሄ ትክክል አይደለም ማለችና አሜሪካ 125 አድርሻለሁ ስትል ቻይና ደግሞ ምን አደረገች? 41 ጨመረችና 125 አድርጓል። አሁን ምን ሆነ? ሁለቱም ሀገራት 125 ጥለዋል። ከዚህ በኋላ የሚጨምረው ነገር ምን ማለት ነው? ቀልድ ነው ማለት ነው። ይሄ ለምሳሌ 10 ብር ነበር የሚሸጠው ቻይና ላይ ብለን ነው ሰጥ አሜሪካ ሲገባ 12 ብር 50 ተጨመረበት። $10 ነበረ ይሄ ስልክ 125 ሲሆን 12 ብር 50 10 ብር እና ያሰብናል ወይ 100 ብር ነበር ብለን ነው ሰዳው ችግር የለው ዘን በ100 ብር ላይ ስጨምሩበት ስንት ሆነ ማለት ነው? 125 ብር 50 ሆነ። ከእጥፍም በላይ 25% ጨምሩበት። 10 ብር የነበረ ቃል 125% ሲጣል 12 ከ50 ታሪፍ የሚከፈሉ ስንት ሆነ ማለት ነው? አጠቃላይ 22 ብር 50 ከዚህ በላይ ብትጨምርበት ኮንሱመሩ እንዴት ሊገዛ ይችላል? 10 ብር የነበረ ቃል ገና አሜሪካ ላይ ሲገባ 10 ብር የነበረው 22 ብር 50 ሆነ። ከዛስ እንደገና ስቶር ላይ ኮስት አለ፣ ትራንስፖርት ኮስት አለ፣ ፕሮፊት ማርጂን ትጨምራለ፣ የታክስ አለ ምናምን በቃ ቃው ከዚህ በላይ አይሸጥም። ለዛ ነው አሜሪካ ምን አለች? China says it will not respond to any further US tariff. ከዚህ በኋላ አሜሪካ 125 አድርገው የነበረውን ከቻይና የሚገቡ ቃዎችን 200 አድርጌዋለሁ ብትል እስ ጆክ ነው። 10 ብር የነበረን ዕቃ
200% ታሪፍ ጥየበታለሁ ብሎ ዶናልድ ትራምፕ ቢያውጁ 20 ብር ተጨመረ 30 ብር ሆነ ማለት ነው። ኮንሱመሩ ሊገዛው አይችልም። በቃ ምላሹ አሁን ከዚህ በኋላ ያለው ምንም ታሪፍ መጣል አይደለም። ከዛሬ ጀምሮ ሜዲን ቻይና የሆነ ፕሮዳክት ወደ ሀገሬ እንዳይገባ የሚል አንድ ራሷም ቻይና ከዛሬ ጀምሮ ሜዲን አሜሪካ የሆነ ፕሮዳክት ወደ ሀገሬ እንዳይገባ ማለት ነው። ከዚህ በላይ የሚደረግ ታሪፍ ጨዋታ ጆክ ነው ማለት ነው። ለዛ ነው ቻይና says it will not respond to any further US tariff hikes. China seeks to really support among other trading partner. እንግዲህ ቻይና ምርቶቿን ኤክስፖርት ኢኮኖሚ ነው ብያቸዋለሁ። ቻይና እያንዳንዱ የሚያመርተው ከታች ከጥቃቅንና አነስተኛ ጀምሮ መካከለኛ ኢንዱስትሪዎቻቸው ከፍተኛ ኢንዱስትሪዎቻቸው ገበያን አስበው ነው። ከታች ያሉት በስሞል ስኬል የሚያመርቱት በጋራ ጆይንትሊ ሰብስበው አሻንጉሊት የሚያምርት ምንም ይበል እንደ የስታንዳርዱ ወይ አፍሪካን ገበያ አስበው ወይ ኤዥያን ገበያ አስበው ነው። ኤዥያን ገበያ መካከለኛው ደግሞ የሚድል ኢስት ገበያን ያስባሉ፣ የአውሮፓን ገበያ ያስባሉ። ቶፕ ፋክተሪዎች ደግሞ የአሜሪካን ገበያ ያስበው። ያ ማለት ቶፕ ፋክተሪዎችም አፍሪካ ውስጥ ገበያ አላቸው። ለምሳሌ ህክምና እቃ የሚያመርቱ በጣም ኮምፕሊኬትድ የሆነ ስቴት ኦፍ ዘ አርት የሆነ ማሽን የሚያመርቱ እንዳሉ ነው። ሶ ከዚህ በላይ ያለው China raises duties on US goods to 125% and calls Trump tariff hikes as a joke. ከዚህ በኋላ እነሱ የጨመሩት ጆክ ነው። ከዚህ በኋላ መጨመሩ ያን ያህል ትርፋማ ነገር አያመጣም። እንግዲህ የታሪፍ ጦርነቱ ይሄን ይመስላል። በዚህ ሂደትኛም መጨነቅ ያለብን እንዴት በዚህ በቻይና አሜሪካ የታሪፍ ጦርነት ኢትዮጵያን ምን አይነት ኮምፒቲቲቭ አድቫንቴጅ አለ? ከዛሬ እንኳን የዛሬውን ጉዳይ ባይሆን በቀጣይ ሂደት ምን ልንማር እንችላለን? አስተማማኝ ገበያ እንዴት እንፍጠር? በዚህ የቻይና ነች ትልቁ የአሜሪካ ገበያ ለምሳሌ የዋልማርት ስቶር ብትገቡ 67% ፕሮዳክቱ ከቻይና የሚመጣ የሚሞላው ነው። እኛ ምን ልናመርት እንችላለን? አሁን ምን አቅም አለ? እንደ ኢትዮጵያ ይሄን እድል የቻይና እድል በተዘጋበት በአንድ ወርም ለሁለት ወርም ቢቆይ እኛ አሜሪካ ላሉ ገዢዎች ምን ፕሮዳክት ይዘን ገብተን ቢያንስ እንደምናመርት ማሳየት አለብን የሚለውን በዚህ ዙሪያ ላይ የበለጠ ኢኮኖሚስቶቻችን የንግድና ኢንዱስትሪ ባለሙያዎች የነጋዴ ባለድርሻ አካላት ስፔሻሊ የንግድ ማህበራት መምከር መወያየት ተጠበቅባቸዋል። ኢትዮጵያ በክብር ለዘላለም ትኖር። ነገ በጋት ውሎ ምሽት በዚህ ሰዓት በጋት ዕለታዊ እንገናኛለን። ታንኪዩ አመሰግናለሁ።